የፖለቲከኞች ጥያቄ ነው፣ አጀንዳ አለው፣ የሆነ ጠላት ምናምን የ4 ኪሎ ለመግባት የሚደረግ ነው እያለ ማድበስበስ በእውነት ያሳፍራል። እንደው ተቆራርጦ ወደ 9,000 8,000 እንደሚያገኙ እናውቃለን። እኛም ጥናት እናደርጋለን። በዚህ ቤት ኪራይ እንዴት ይከፈላል? በዚህ እንዴት መኖር ይቻላል? አይቻልም። ዜጋው መኖር አቅቶት ስለ ሰላም ብቻ ሀገሪቱ ሰላም ትሁን በማለት ታግሶ አምቆ ዋጥ አድርጎ ረሃቡን ጭምር በያዘበት ሁኔታ መንግስት ነገሮችን ለማድበስበስ መሄድ ሳይሆን የሚያዋጣው አልተወያዩም፣ ጥያቄያቸውንም ለማድመጥ ሙከራ አላደረጉም። ተጨባጭ መረጃ አለ በዚህ ላይ። ኢኮኖሚው በጣም ተሽመድምዷል፣ እየወደቀ ነው ኢኮኖሚው። ሰራተኛውም ሰራተኛ ያልሆነውም በዚህ ኑሮ ውድነት ጥያቄውን አንድ ቀን በሰላማዊ መንገድ መገንፈሉ አይቀርም፣ ሰልፍ መምጣቱ አይቀርም። የሆነ ነገር አሁን የዛን ሰዓትም እንዲሁ አድበስብሰው የፖለቲከኛ ነው ብለው እኛንም ዋጋ ለማስከፈል እንደሚሄዱ እናውቃለን። እንደ ፓርቲ ግምገማችሁ የብልጽግና መንግስት አምባገነን ነው ብላችሁ ታምናላችሁ? ግን የሚያሳዝንህ ነገር ማዕከላዊ ኮሚቴ ስብሰባ እንኳን በቅርቡ ከ2 ወር በፊት አድርገን ነበር። 45 ሰዎች ሆቴል ከፍለን ራስ ሆቴል ከፍለን የከፈልኑን አሰርዞ ብልጽግና ከልክሎን የምርጫ ቦርድ ውሳኔ ህጋዊ ነው ህጋዊ አይደለም እሱን በደንብ አልመረመርንም። ወደፊት መርምረን ለኢትዮጵያ ህዝብ ይፋ የምናደርገው ይሆናል። አሁን የፕሪቶሪያ ስምምነት ህልውና ሊኖረው ይችላል ከዚህ በኋላ በቃ ተሰርዛቸዋል እስከሚለን ድረስና እስከሚያስወግደን ድረስ ባለን በሌለን ኃይል መከራዎችን ተቋቁመን አሁንም የተቋቋምነውን መቋቋም እኛንን የምናውቀው ምን እያለፍን እንደሆነ። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ወግ ሳምንታዊ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን ላይ እንግዳ አድርገን እዚህ ስቱዲዮ የጋበዝናቸው የኢህአፓ ፓርቲ ተቀዳሚ ሊቀመንበርን መጋቢ ብሉይ አብርሃምን ነው። ከእሳቸው ጋር ወቅታዊ ጉዳዮች ጋር በተያያዙ በርከት ያሉ አጀንዳዎች እናነሳለን። አብራችሁን ቆዩ። መጋቢ እንኳን ደህና መጣ። እንኳን ደህና ቆየኝ። ከዚህ ቀደም እዚህ የአንድ አፍታ ወግ ዝግጅታችን እንግዳ ነበርክ። በርከት ያሉ ጉዳዮችን አንስተ ነበር። በወቅቱ መነጋገሪያም እንደነበር አንዘነጋም። ዛሬ ደግሞ እስቲ ሰሞነኛ በሆኑ ወቅታዊ በሆኑ ትኩረት በሚያሻቸው ሀገራዊ ጉዳዮች ላይ እንወያያለን። አንደኛው እንግዲህ አጀንዳችን የሚሆነው የሐኪሞች ሰሞነኛ ተቃውሞና የመንግስትን ምላሽ የተመለከተ ይሆናል። እንግዲህ እዚህኛ ስቱዲዮ ባለንበት ወቅት እንግዲህ ከፊል አድማ መመታታቸውን በበርካታ ሆስፒታሎች የሚገልጹ መረጃዎች በዓለም አቀፍ ሚዲያዎች ጭምር እንደነ ቢቢሲ በመሳሰሉ ሚዲያዎች በኩል እየተዘገበ ይገኛል። እሱም በተመለከተ አንዳንድ ጉዳዮች እናነሳለን። ከዚህ በተጨማሪ እንግዲህ የትግራይ ፖለቲካ በተለይም አሁንም በድጋሚ ህወሓት በይፋ በምርጫ ቦርድ ተሰርዟል። ያን ተከትሎ እንግዲህ ሁለቱ ኃይሎች ብልጽግናና የኢትዮጵያ መንግስት እና ህወሓት አሁንም ድጋሚ ወደ ጦርነትና ግጭት ሊገቡ ይችላሉ የሚል ጉዳዮች እየተነሱ ነው። ከዚያ ጋር ተያይዞ እንግዲህ ያሉ አዳዲስ እውነቶች አሉ፣ እነሱን እንቃኛለን። እንዲሁም ቀጣይ ዓመት ምርጫ ይደረጋል፣ ዝግጅቶች እየተደረጉ ነው ወይ የሚሉ ጉዳዮች ግን አሁንም በጥያቄ ምልክት ውስጥ ነች። ሀገር በጦርነት እንደዚህ በኢኮኖሚና በማህበራዊ ቀውስ እየዳከረች ባለችበት ወቅት ምርጫ ማድረግ አግባብ ነው ወይ የሚሉ ጥያቄዎችም ሀሳቦችም እየተነሱ ይገኛሉ። በእነዚህ ጉዳዮች ላይ ቆይታ እናደርጋለን። መጋቢ በቅድሚያ የሐኪሞቹን ጉዳይ እናንሳ። ሐኪሞቹ እንግዲህ 30 ቀን ማስጠንቀቂያ ሰጡ ለመንግስት። በ30 ቀን ውስጥ ጥያቄያቸው መልስ የማያገኝ ተጨባጭ የሆነ ምላሽ የማይሰጣቸው ከሆነ አድማ እንደሚመቱ ተናግረው ነበር። በ30 ቀናት ውስጥ እንግዲህ የጤና ሚኒስቴር ከአንድ 2 ጊዜ ይመስለኛል ምላሽ ሰጥቶ ነበር ጥያቄያቸውን ለመመለስ በሚል የሰጣቸው ምላሾች አሉ። ያ ግን አሳማኝ አይደለም በሚል በሐኪሞቹ ዘንድ ተቀባይነት እንዳላገኘ ይታወቃል። ያን ተከትሎ እንግዲህ አድማ ከጀመሩ እንግዲህ ቀናቶች ተቆጥረዋል። በከፊል አድማ መጥተዋል በበርካታ ሆስፒታሎች በአማራ ክልል እንደዚሁም በአዲስ አበባ፣ በኦሮሚያ እንደዚሁም በትግራይ ባሉ አንዳንድ ሆስፒታሎች ላይ አድማዎች ሐኪሞች እያደረጉ እንዳለ የተሰማ ነው የሚገኘው። መጀመሪያ አካባቢ በተለይ አንዳንድ የመንግስት አመራሮችና ባለስልጣናት ፖለቲካዊ ጥላ ያጠላበት ነው፣ በፖለቲከኞች የተጠለፈ ነው የሚል ነገር እየተነሳ ይገኛልና የመንግስትን ምላሽ እንዴት አየው? ከነሱ ተቃውሞ ባሻገር መንግስት የነሱ የሐኪሞቹን ተቃውሞ ወይም ጥያቄ ለመመለስ እየሄደበት ያለውን መንገድ እንዴት ተመለከትከው?
በጣም አመሰግናለሁ። የብልጽግና መንግስት ባህሪው ፍረጃ ነው መገለጫው፣ ዋነኛ መገለጫው መፈረጅ፣ የህዝብን ትክክለኛ ጥያቄ ማድበስበስ፣ የፖለቲካ ጥያቄ አድርጎ ማየት። ሲጀመር የፖለቲካ ጥያቄ እንኳን ቢሆን ፖለቲከኞች ራሱ የህዝብን ጥያቄ ይዘው አንግበው በህጋዊ መንገድ የመጠየቅ መብት አላቸው። ለምሳሌ ዶክተሮቹን፣ የመምህራኖቹን፣ የገበሬዎቹን ጥያቄ፣ የሀገራችንን ጥያቄ ሰላማዊ መንገድ ስልህ በሰላማዊ መንገድ ሰላማዊ ሰልፍ በመጥራት ህዝባዊ እምቢተኝነት በመምራት በህገ መንግስት የተሰጣቸው መብት ነው። በኢትዮጵያ ህገ መንግስት፣ በዓለም አቀፍም ህገ መንግስት የተሰጣቸው መብት ነው። የፖለቲካ ጥያቄ እንኳን የፖለቲከኞች ጥያቄ እንኳን ቢሆን በተገቢው መመለስ ይገባ ነበር። ይሄ ጥያቄ ግን ከፖለቲካ ፓርቲ ጋር የተያዘ ጥያቄ አይደለም፣ የፖለቲከኞችም አይደለም። ዶክተሮቹ፣ የህክምና ባለሙያዎቹ፣ የነርሶቹ፣ ሌሎቹም በግላቸው እየደረሰባቸው ያለ ጥያቄ ነው። እነርሱ ራሱ የፖለቲከኞች ጥያቄ አይደለም ብለው በግልጽ ተናግረዋል። እኛ በራሳችን መሮን ያነሳነው አጀንዳ ነው። መብላት አልቻልንም፣ መጠጣት አልቻልንም፣ መኖር አልቻልንም፣ ቤት ኪራይ መክፈል አልቻልንም፣ ልጆቻችንን ማስተማር አልቻልንም፣ ቆመን መሄድ አልቻልንም። እኛ የራሳችንን ህይወት ሳንታደግ እንዴት ነው የሰውን ህይወት የምንታደገው እያሉ ነው በግልጽ። ስለዚህ ይሄ ሁኔታ ባለበት የፖለቲከኞች ጥያቄ ነው፣ አጀንዳ አለው፣ የሆነ ጠላት ምናምን የ4 ኪሎ ለመግባት የሚደረግ ነው እያለ ማድበስበስ በእውነት ያሳፍራል። ይሄ አይጠቅምም። ጥያቄው ምንድን ነው ብሎ በርከክ ብሎ መመለስ ነው የሚያዋጣው። የመምህራን ጥያቄ አለ፣ የህክምና ባለሙያዎች ጥያቄ አለ። እውነት ለመናገር እነሱ ሳይጠይቁ ራሱ መንግስት ሊረዳቸው ይገባል። እየኖርን ነው ወይ? በአሁኑ ሰዓት ከፍተኛው የአንድ የህክምና ባለሙያ ደሞዝ 12,000 እንደው ተቆራርጦ ወደ 9,000 8,000 እንደሚያገኙ እናውቃለን። እኛም ጥናት እናደርጋለን። በዚህ ቤት ኪራይ እንዴት ይከፈላል? በዚህ እንዴት መኖር ይቻላል? አይቻልም። በኢትዮጵያ እኮ ከሌሎች ከምስራቅ አፍሪካ እንኳን ዝቅተኛ ደሞዝ ከፋይ መሆኗን በተግባር ይታወቃል። ይሄ እኮ የመረጃ ዘመን ነው። ማንኛውም ሰው ጎግል አድርጎ መረጃውን ዳታውን ማግኘት ይችላል። ስለዚህ ግልጽ በሆነበት ከፍተኛ የኑሮ ውድነት ባለበት ከአይኤምኤፍ እና ከወርልድ ባንክ ጋር በተስማማው የዚህ ገንዘብን ዲቫሉድ በማድረግ የዲቫሉሽኑ ጫና ራሱ ይዞት በመጣው የኢኮኖሚ የዋጋ ንረት፣ የጦርነቱ ሁኔታ፣ በአጠቃላይ ብዙ ነገር ባለበት ሁኔታ ዜጋው መኖር አቅቶት ስለ ሰላም ብቻ ሀገሪቱ ሰላም ትሁን በማለት ታግሶ አምቆ ዋጥ አድርጎ ረሃቡን ጭምር በያዘበት ሁኔታ መንግስት ነገሮችን ለማድበስበስ መሄድ ሳይሆን የሚያዋጣው በርከክ ብሎ ጥያቄውን ለመመለስና ተገቢውን ምላሽ ለመስጠት ቢዘጋጅ ነው የሚያዋጣው። ስለዚህ የህክምና ባለሙያዎች ጥያቄ የራሳቸው ጥያቄ ነው። እንደ ጥያቄ የመብቶቻቸውን ስለምናከብር ኢህአፓ መልስ እንዲሰጥበት መግለጫ ወጥቷል። መልስ ስጡ፣ አይጠቅምም። የመምህራኑንም በአጠቃላይ አሁን ያለውን የኑሮ ውድነትም ተደጋጋሚ ከዚህ በፊትም እንዳወጣ ነው በተገቢው መልኩ መልስ ስጡበት ነው እያልን ያለ ነው። መልስ የመስጠት ግዴታ አለበት። እኛም ደግሞ የመጠየቅ ከህዝባችን ጎን የመቆም ግዴታ አለብን። በጉዳዩ ላይ እናንተም መግለጫ አውጥታችኋል። እነዚህ በማህበራዊ ሚዲያ ላይ ይህን ተቃውሞ የሚያስተባብሩ የህክምና የጤና ባለሙያዎችም እያሉት ያሉት ነገር ምንድነው? ፖለቲከኞች አትግቡብን የሚል ነገር ያነሳሉ እና የእናንተ መግለጫ ማውጣት ተከትሎ ከእናንተ በተጨማሪ እነ አቶ ጀዋር መሐመድ፣ አቶ ታዬ ደንዳ የመሳሰሉ ፖለቲከኞችም ጉዳዩን በስፋት ትኩረት ሰጥተው በማህበራዊ ሚዲያ ላይ እያንቀሳቀሱት እንደሆነ ይታወቃል። እናንተም በጉዳዩ ላይ መግለጫ ካወጡት ፓርቲዎች መካከል ትጠቀሳላችሁ። ምናልባት ጥያቄያቸውን ምናልባት የእናንተ መግለጫ ማውጣት የሐኪሞቹን ጥያቄ እንደ መጥለፍ ወይም ለራሳችሁ የፖለቲካ ዓላማ እንደመጠቀም የቆጠሩት አሉ። እንደዚህ አይነት ዓላማ አላችሁ ወይም ደግሞ እንደዚህ አይነት አካሄድ ነው ሊባል ይችላል የእናንተ መግለጫ ማውጣት የሐኪሞቹን ተቃውሞ ደግፋችሁ? አዎ፣ በፍጹም እኛ ድምጻቸው ይሰማ፣ መልስ ስጧቸው፣ ችግሮቹ ይፈቱ በሰላማዊ መንገድ። ምክንያቱም የሐኪሞቹ አድማ የሚበድለው ድሃውን ህዝብ ነው። ስራ ካቆሙ በጣም የህክምና እጦት ባለበት ሀገር፣ ከፍተኛ ሰልፍና ቀጠሮ ባለበት ሀገር ለህክምና ለማግኘት ተገቢውን አቅርቦት እንኳን በሌለበት የህክምና ባለሙያ በሌለበት ሀገር ውስጥ የነርሱ አድማ ህዝቡንም የኢትዮጵያን ህዝብ ሊጎዳ ስለሚችል
ተገቢውን ፈጣን ምላሽ ስጡ የሚል ነው ትኩረት ያደረግነው። ሌሎችም ደግሞ ጥያቄያቸውን ለማድበስበስ አትሂዱ፣ ከዚህ በፊትም ተሞክረዋል በተለያየ መንገድ ዝም ብሎ ተስፋ በመስጠት ቤት እሰጣቸዋለሁ ምናምን እየተባለ የተደረጉ ነገሮች አሉ። እነዚህም በጣም አደገኛ ናቸው፣ ትርጉም የላቸውም። ስለዚህ በተገቢው አዳምጧቸው ነው እንጂ ጣልቃ አልገባንም፣ አንገባባቸውም። ጥያቄያቸውን መብቶቻቸውን የማስከበር አቅምም ህገ መንግስታዊ መብትም አላቸው። እኛ እዚህ ጉዳይ ላይ ጣልቃ አልገባንም ስል ምንም አስተዋጽኦ የለንም ማለት ነው። ተነሳ ሀሳቡ ሲነሳ ደግሞ ለዛ ሀሳብ ድጋፍ ነው የሰጠነው። ህጋዊ ጥያቄ ነው። እነዚህ ውስጥ ህገ መንግስቱን የጣሱበት ህገወጥ ድርጊት ያደረጉበት ነገር አላየንም። ስለዚህ መብታቸውን የጠየቁት መብታቸውን ደግሞ መንግስት የሆነው አካል የመመለስ ከአድማ በፊት ጊዜም ሰጥተዋል። ስለዚህ ጊዜ ሰጥተው እባካችሁን ጥያቄያችንን አድምጡም ብለዋል። የትኛውም የመንግስት አካል ግን ጥያቄያቸውን ለመመለስ ሲራመድ አላየንም እስካሁን ድረስ ባለው ሁኔታ። ይሄ ነው ያለው። መንግስት በተለይ የጤና ሚኒስቴሯ ዶክተር መቅደስ ዳባ የሰጡት ቃለ መጠይቅና ምላሽ ነበር ከሰሞኑ በመንግስታዊ ሚዲያዎች ላይ። ምንድነው የተናገሩት? በ2018 ሰፊ በጀት ለመመደብ በተለይ ከሐኪሞች ጥቅማጥቅምና ደሞዝ ጋር በተያዘ ሰፊ በጀት ለመበጀት እንቅስቃሴዎች እንዳሉ ተናግረዋል እና እዚያ ድረስ እንዲታገሱ የሚል አንደምታ ያለው ምላሽን ሰጥቷል። ሐኪሞቹ እዛ ድረስ መታገስ የለባቸውም? ቀጥተኛ መልስና እውነተኛ ንግግር ያስፈልጋል። ተጨባጭ መሆን ይኖርበታል። የተባለው በጀት ምን ላይ እንደሚውልም ግልጽ የሆነ ነገር አይደለም። እሳቸው እንደ ጤና ሚኒስትር ወይም የሚመለከታቸው ጠቅላይ ሚኒስትሩም ሊሆኑ ይችላሉ። እነዚህም ባለሙያዎች ቁጭ አድርገው ሊያወያዩቸው ይገባል እና ጥያቄያቸውን አንድ በአንድ ነቅሰው ለዚህ ጥያቄ እንደዚህ ለዚህ ይሄን ያህል ጊዜ ታገሱን፣ ይሄ መልስ ነው። ስለዚህ እነሱም ደግሞ የመታገስ ግዴታ ይኖርባቸዋል። ነገር ግን ምንም ነገር አልቀረበም። በሚዲያ ላይ እንዲሁ ቀርበው ያሉት ነገር ነው። አሁንም እኛ የምንመክረው መንግስት ጥያቄ ያላቸውን አካላት ቁጭ አድርጎ አወያይቶ ለዛ ፈጣን ምላሽ መፍትሄ ማስቀመጥ፣ የተባለውም ጉዳይ ካለም ደግሞ እሳቸው ራሳቸው ጤና ሚኒስትሯም ወርደው ከሕክምና ባለሙያዎች ጋር መወያየት ይኖርባቸዋል። አልተወያዩም። ጥያቄያቸውንም ለማድመጥ ሙከራ አላደረጉም። ተጨባጭ መረጃ አለን እዚህ ላይ። ስለዚህ አሁንም ጊዜው አልረፈደም። መወያየት፣ መነጋገር፣ ችግሩን በአስቸኳይ መፍታት፣ ዜጋው እንዳይጎዳ ማድረግ። በአጠቃላይ እነዚህም ወገኖች በጣም ብዙ መስዋዕትነት እየከፈሉ ለሀገር ዋጋ እየከፈሉ ያሉ የሕክምና ባለሙያዎች በረሃብ ዋጋ እንዲከፍሉ፣ ሞራላቸው እንዲሰበር፣ መኖር እንዳይችሉ፣ በቀን 3 ጊዜ መመገብ እንዳይችሉ ነው የሆነው። በቀን 1 ጊዜ መመገብ ብርቅ ሆኖብናል ነው እያሉ ያሉት እና ይሄ ቀልድ አይደለም። እንዴት አድካሚ ሙያ እንደሆነ ይታወቃል። በጣም ብዙ ነገር አለው እና የሰውን ህይወት ለማዳን የሚጥሩ ወንድሞቻችን እህቶቻችን እነርሱ ራሳቸው መኖር አቅቷቸው መብላት አቅቷቸው ኢሚዩን ሲስተማቸው ወድቆ የበሽታ መከላከል አቅማቸው ተዳክሞ ነው ያለው እና አብዛኛው ታየዋል ኢትዮጵያዊውን የሕክምና ባለሙያውን ፊቱ ገርጥጦ ተቦሳቁሎ ከስቶ በዛ አካባቢም ሰው ለመጠየቅ ሲሄድም ማያለው። የሚበሉት ይህ ምንድነው? ሻይና ዳቦ። እሱም እኮ በስንት መከራ ነው እና የተለያየ ነገር እሷን በልተው ነው ስራ ሲገቡ የምናየው እና ይሄ በጣም ግፍ ነው። ስለዚህ መታየት አለበት፣ መመርመር አለበት። ለመዝናኛና ለፓርኮች እንዲሁም ለሌሎች የሚያውሉትን ቀነስ አድርገው ለነዚህ ቢያውሉት ሞር ይጠቅማል። ስለዚህ እነሱ ስላልተራቡ የመንግስት ካድሬዎች፣ የብልጽግና ሰዎች የነዚህን የሕክምና ባለሙያዎች፣ የመምህራንን በአጠቃላይ የመካከለኛ ገቢ ያላቸውን ሰዎች ህይወት ሊያዩት አልቻሉ እና እዩልን ብለው እየጮሁ ነው። ሲጮሁም አናይላችሁም። ይሄ ሌላ ግጭት፣ ሌላ አላስፈላጊ ሀገሪቱን ወደ ሌላ ቀውስ ነው የሚያመራት። ስለዚህ ይሄ ጠቃሚ ስላልሆነ በፈጣን ምላሽ እንዲያገኙ በዚህ አጋጣሚ እናሳስባለን። ወዴት ሊያመራ ይችላል የሚለው ወሳኝ ጥያቄ ይመስለኛል። በተለይም የጎረቤት ሀገራትን ተሞክሮ፣ የመካከለኛው ምስራቅ፣ የአረብ ሀገራትን፣ ሌሎች የዓለም ክፍሎችን ተሞክሮ ብናይ እንዲህ አይነት የሰራተኞች ተቃውሞ እንግዲህ እየሰፋ ፖለቲካዊ መልክ የመያዝ መንግስትም እስከ መቀየር የሚደርስ አንደምታ ይኖረዋል የሚል ነገር አለ። ምናልባት እንደዚህ አይነት ተቃውሞዎች ወደ ሌሎች የሰራተኛ የማህበረሰብ ክፍል ሊዛመት ይችላል፣ ሊስፋፋ ይችላል የሚል ግምገማ አለ በእናንተ ዘንድ? እያንዳንዱ ጥያቄ ኢትዮጵያ ውስጥ ያለ በጣም ሰፊ የዳቦ ጥያቄ አለ፣ የእንጀራ ጥያቄ አለ፣ የመኖር ያለመኖር የህልውና ጥያቄ አለ። አሁን ሰው ኢኮኖሚው በጣም ተሽመድምዷል፣ እየወደቀ ነው ኢኮኖሚው። ሰራተኛውም ሰራተኛ ያልሆነውም በዚህ ኑሮ ውድነት
ጥያቄውን አንድ ቀን በሰላማዊ መንገድ መገንፈሉ አይቀርም፣ ሰልፍ መምጣቱ አይቀርም። የሆነ ነገር አሁን የዛን ሰዓትም እንዲሁ አድበስብሰው የፖለቲከኛ ነው ብለው እኛንም ዋጋ ለማስከፈል እንደሚሄዱ እናውቃለን እኮ። ሽፋን መምቻ እያረጉ መሄድ ይሄ የትም አያደርሳቸው። ለምሳሌ ይሄ ጥያቄ ዛሬ ሊያዳፍኑት ይችላሉ በሙሉ አቅማቸው በብዙ መንገድ። ነገር ግን የማይዳፈን ጥያቄ ነው ያለው። ውስጣቸው ውስጥ ቁጣ አለ። የሕክምና ባለሙያ ውስጥም የሌላውም ኃይል የሆነ ቀን የሆነ ነገር ቢፈጠር ይገነፍላል። ስለዚህ ብቸኛው መፍትሄው ሀገሪቱን ከአደጋ መጠበቂያውና ሌሎችም አመጾች እንዳይነሱ ማድረጊያው በተገቢው የህዝብ ጥያቄን አሁን ህዝቡ ያለበትን የኢኮኖሚ ሁኔታ መመርመር ነው። ይሄ ያለነው ዓለም እንደዚህ በዩክሬንና በምናምን ቀውስ ምናምን እየተባለ የሚድበሰበስ አይደለም። የኢትዮጵያ የኑሮ ውድነት ከምስራቅ አፍሪካ እንኳን በጣም በሚያሳፍር መልኩ በታች ነው ያለው። በጣም ህዝቡ እዚህ ሶማሌላንድ እንደ ሀገር ገና ያልተቋቋመችው ህዝብ ከሚኖርበት በታች ነው የምንኖረው ብልህ ማጋነን አይደለም። አሳፋሪ ነው። ሱዳኖች ከሚኖሩት በታች ነው እየኖርን ያለ ነው። ስለዚህ በዚህ ሁኔታ ውስጥ መብላት መጠጣት ቅንጦት እየሆነ ባለበት ሁኔታ ውስጥ ጥቂት ሰዎች ደግሞ ተመችቷቸው አምሮባቸው ስለታዩ የተወሰነ መንገድና የተለያዩ አዲስ አበባን በመብራት በተለያዩ ማስዋብ በዚህ መሸፈን አትችልም። ብዙ ሀገራት አድርገውታል፣ አልተሳካላቸውም። ብዙ አምባገነን መሪዎች በዚህ መንገድ ጊዜያዊ ነገሮችን በማሳየት አርቲፊሻል ነገሮችን በማሳየት ሞክረዋል፣ አልተሳካም። ስለዚህ አሁን መንግስት ወርዶ የህዝቡን ጥያቄ ለመመለስ በተገቢው መዘጋጀት ይኖርበታል። የብልጽግና መንግስት ምናልባትም ቀጣይም ምርጫ አለ። መቼም በምርጫ ካመነ አጭበርብሬ ምናምን በጉልበት ሄዳለሁ ብሎ ማያምን ከሆነ ለህዝብ ማክበር ይኖርበታል። ይሄ ህዝብ መናቅ የለበትም። ስለዚህ ህዝብ መናቅ እያየን ነው። የብልጽግና መንግስት ምንም ለህዝብ ክብር የለውም፣ ደንታ የለውም። በተግባር ይሄንን አይቷል። ኢህአፓ ተደጋጋሚ ባካችሁን ይሄንን ህዝብ አትናቁት፣ አድምጡት፣ መልስ ስጡት፣ በሁሉን ነገር በጉልበትና በጦርነት ለመፍታት አትሞክሩ፣ አያዋጣችሁም፣ የትም አትደርሱም ብለናቸዋል። ግን ሊሰሙን አልቻሉም። እንዲሁ መቀጥቀጥ፣ መፈረጅ፣ ማሳደድ፣ የተለያዩ እንቅስቃሴ ውስጥ ነው እየገቡ ያሉት። ስለዚህ ይሄ ነገር በዚህ ከቀጠለ መቼም የማይዳፈን ለሌላ እሳት በጣም የተዳፈነ እሳት አደገኛ ነው እንደምታውቀው። ስለዚህ የማይጠፋ እሳት ስር እየሰደደ ያለ ቁጣ ከመፍጠር ውጪ መፍትሄ ስለሌለው የብልጽግና መንግስት አሁኑኑ ወረድ ብሎ የህዝቡን መከራ የሕክምና ባለሙያን ብቻ ሳይሆን ጠቅላላ የህዝቡን መከራ ለማዳመጥ ዝግጁ መሆን አለበት። በጣም ጥሩ መጋቢ ጥያቄ ያነሰዋል እና አሁን የሰጠኝ ምላሽ ላይ ከዚህ ቀደም እነዚህ አይነት ድርጊቶችን አዲስ አበባን አስቦ ሰፊውን ማህበረሰብ አለማየት ከዚህ ቀደም በሌሎች የዓለም ክፍሎችም አምባገነን መንግስታትም ሲያደርጉት ነበር የሚል ምላሽን ሰጥተኛል። እንደ ፓርቲ ግምገማችሁ የብልጽግና መንግስት አምባገነን ነው ብላችሁ ታምናላችሁ? አዎ፣ ብልጽግና አምባገነን የአምባገነን መስፈርቶችን ያሟላል ብላችሁ ነው የምታምኑት? አምባገነን ፓርቲ ነው፣ አምባገነን መንግስት ነው። ምክንያቱም አምባገነን ነው ስልህ ጥያቄዎችን እንኳን አሁን የሚያዳፍንበት ሰላማዊ ጥያቄ፣ ለምሳሌ እኛ ሰልፍ ጠራን፣ ሰልፍ መጥራት ወንጀል ሆኖ አዋሽ አርባ ነው የታሰርነው። ጦርነት ይቆም ሰላም ይስፈን ስላለ ፍረጃ ፈርጆ ነው ዝም ብሎ ያሰራል። አሁን ደግሞ የሕክምና ባለሙያዎች ጥያቄ አነሱ፣ እየታሰሩ ነው በአሁኑ ሰዓት። ጥያቄ ማንሳት ወንጀል አይደለም። ለምንድን ነው የሚታሰረው? ይሄ የፈለገውን የፖለቲካ ጥያቄ ይሁን፣ ለምንድን ነው የሚታሰረው? አንተ መልሰ ከዛ በኋላ እየመለስክ በተገቢው የሚገባቸውን ነገር እያረክ እነርሱ ሌላ ሴራ ካሴሩ የስ ወይም የትጥቅ ትግል ከተጠቀሙ ወይም ህገ መንግስት ከሚፈቅድላቸው ውጭ ከሄዱ የስ ማሰር፣ ማፈን፣ መሰወር መብት ነው። ከዛ ውጭ ግን ህገ መንግስታዊ ጥያቄዎችን ተጠቅመው መብቶችን ተጠቅመው በህገ መንግስቱ በተሰጣቸው መብት ሳይወጡ የዓለም አቀፍ ህጎች የሰጣቸው መብት ሳይወጡ ሄደ የምታፍን ከሆነ የምትፈርጅ ከሆነ በሐሰት የምታዳፍን ከሆነ ሁሉንም ነገር የጉልበት አማራጭ የምትጠቀም ከሆነ አምባገነን ነው። ስለዚህ አምባገነን መገለጫ ይሄ ነው። የአምባገነን መገለጫ ህዝብ መስማት አይፈልግም፣ የተለየ ጥያቄ ማዳመጥ አይፈልግም። ከውዳሴ ውጪ ይሄ ይስተካከል ማለትም ወንጀል ነው። ስለዚህ ሰላማዊ ጥያቄዎችን በአጠቃላይ በማፈን ላይ የተመሰረተ ስለሆነ የብልጽግና መንግስት ግልጽ የሆነ አምባገነን ነው። በጣም ጥሩ። እንግዲህ ወደ ሌሎች አጀንዳዎቻችን እንሻገር። ምርጫ እየደረሰ ነው።
5 ዓመታቶች ሊደፍን እንግዲህ በቀጣይ ዓመት እንግዲህ ምርጫ ይደረጋል። እንግዲህ ባለፈው የተደረገው ምርጫ በብዙ ውዝግቦች ያለፈ ከገና አስቀድሞ ምርጫው ከመራዘሙ በፊት ምርጫ ይራዘም አይራዘም በሚል የተራዘመበት መንገድም እንግዲህ እስካሁን አከራካሪ ነው። እንደውም ምርጫው ባይራዘም ኖሮ አገሪቱ አሁን ባለችበት ቀውስ ውስጥ ላትዳክር ትችላለች የሚሉ አስተያየቶችንም እንሰማለን። ዝግጅቶች እያደረጋችሁ ነው ወይ ለቀጣው ምርጫ የሚለውን ነገር እናንሳ እስቲ። ጥሩ። እውነት ለመናገር ያው ኢህአፓ ሁሌም በሰላማዊ ትግል ስለሚያምን ከምርጫ ውጪ ስልጣን የሚፈልግ አይደለም። ከምርጫ ውጪም ስልጣን ይመጣል ብሎ አያምንም። በዚህ ምክንያት ባለው ጠባብ ምህዳርም ለመስራት ሙከራ እያደረገ ነው። ግን የሚያሳዝንህ ነገር ማዕከላዊ ኮሚቴ ስብሰባ እንኳን በቅርቡ ከ2 ወር በፊት አድርገን ነበር። 45 ሰዎች ሆቴል ከፍለን ራስ ሆቴል ከፍለን የከፈልነውን አሰርዞ ብልጽግና ከልክሎን በልዩ ሁኔታ በቢሮአችን በተጣበበ ሁኔታ ልናደርግ ተገደናል። 45 ሰው እንኳን አስፈርቶታል። በቅርቡም አሁን ጠቅላላ ጉባኤ ያለን ከ2 ወር በኋላ በሺዎች የሚቆጠሩ የኢህአፓ አባላት ከመላው ሀገሪቱ ይመጣሉ። እዚህ ጠቅላላ ጉባኤ ላይ ያለ ጥርጥር ከወዲሁም ብዙ ተግዳሮት እየገጠመን ነው። ያለ ጥርጥር ቀጣይም ብዙ ተግዳሮት እንደሚገጥመን እናምናለን። የተለያዩ ውስጣዊ ፈተናዎች ጭምር ሆን ብሎ የራሱን ሰዎች በመላክ ጭምር እያደረገ ያለውን እግር በእግር ኢህአፓ ልምድ ስላለው እየተከታተለ ነው ያለው። ይሄ ሁሉ ፓርቲ ለማፍረስ ለማዳከም የሚንቀሳቀስ ኃይል ነው። እንግዲህ ስለ ሰላማዊ ትግል ምርጫ፣ ስለ ቀጣዩ ምርጫ ሊያወራ የሚችል ወይም ደግሞ ለማራዘም እየተዘጋጀ ያለ ቡድን እና በሚያሳፍር መልኩ ፓርቲዎች እንዳይወጡ፣ እንዳይጠናከሩ፣ እንዲዳከሙ ወይም ደግሞ ስማቸው ብቻ እንዲኖር ለምሳሌ የብልጽግና ኢህአፓ፣ የብልጽግና ኦነግ፣ የብልጽግና ኦፌኮ እንዲኖር የብልጽግና እናት ፓርቲ እንዲኖር የሚሰራ ፓርቲ ነው የብልጽግና ፓርቲ። ያለምንም ይሉንታ ነው ጣልቃ የሚገባብህ በውስጥ ራሱ። ኢህአፓ ያለፉት 7 ዓመታት በብዙ ፈተናዎች ነው ያለፈው። ዝም ብሎ ቀላል ጊዜን አላለፈም። ውስጣዊ ፈተናዎቹ ቀላል አይደሉም። እንዳያደራጅ፣ ቢሮ እንዳይከፍት፣ ቢሮ የሚያከራዩትን ጭምር እንዳያከራዩ ለፓርቲዎች በክልሎች ጭምር መመሪያ የሚሰጡ ካድሬዎች ያሉበት ሀገር ውስጥ ነው እየታገልን ያለ ነው። አባላትን የሚያሳድዱ፣ የሚያስሩ፣ የሚያሰቃዩ ካድሬዎች በኦሮሚያ አሁን በጣም ከባድ ነው። በተለያዩ ክልሎችም ከባድ ነው። በዚህ ሁኔታ ውስጥ በየገጠሩ በሁሉም አካባቢ ሳታደራጅ ምህዳሩ ሳይሰፋ እንዴት ብለህ ምርጫ ልትገባ ትችላለህ? ስለዚህ ከወዲሁ አስቸኳይ ሁሉን አቀፍ ውይይት፣ ድርድር ያስፈልጋል። በትጥቅ ትግል ያሉ የታሰሩ ፖለቲከኞች መለቀቅ አለባቸው። የ2018 ምርጫ እንዲካሄድ እንፈልጋለን ማለት ደግሞ ምህዳሩ ባልሰፋበትና በዚህ መልኩ ሁሉ ነገር በጠበበበት ሁኔታ እንገባለን ማለት አይደለም። ገና ኢህአፓ እገባለሁ አልገባም ውሳኔ አልሰጠም። ገና ነው። ሁኔታዎችን እያጠናን ያለው። ምርጫው እንዲራዘም ትፈልጋላችሁ? እንዲራዘም አንፈልግም። እሱ የሚጠቅመው ለአምባገነኑ የብልጽግና ስርዓት ነው። መራዘም አይችልም። ህገ መንግስቱ በአስቀመጠው መሰረት እንዲሄድ ነው የምንፈልገው። ነገር ግን ምርጫ ይደረግ ስንል ለምርጫ የሚያስፈልጉ ሜዳዎች አሉ። እነሱ ሊኖሩ ይገባል። ያ ሜዳ ሳይኖር ብልጽግና ቢያደርገውም ያው የዓለም አቀፍ ህግም አለ። የኢትዮጵያ ህዝብም ዳኛ ነው፣ ይፈርዳል። ከዛ በኋላ በጠባብ ሜዳ መወዳደር ይሻላል ወይስ ሜዳውን ለአንድ ፓርቲ ወይም ለብልጽግና መተው ይሻላል? እኛ እሱን አሁን በደንብ እያጠና ነው። አንቶ ያንን ጠባብ ሜዳ ተጠቅመን ውጤት እናመጣለን አናመጣም፣ ጥናት ቡድን አቋቁመን እያስጠናን ያለ ነው፣ እየሄድንበት ነው ያለ ነው። ነገር ግን ከወዲሁ አሁንም የምንታገልለት ሜዳው እንዲሰፋ መብታችን ስለሆነ ህገ መንግስታዊ መብታችን ተጠቅመን ሜዳው እንዲሰፋ ጥያቄ እያቀረብን ነው። አሁን ለተማ ያወጣነው መግለጫ እሱ ላይ ነው። የት ነው ዝግጅቱ? ምንድን ነው እየተደረገ ያለው? ሜዳው የለም ብለን ከእናት ከኢህአፓ፣ መኢአድ፣ አማራ ጊዮናዊ ፓርቲ መግለጫ ወጥተናል ከ2 ቀን በፊት ትናንትና ከ2 ቀን በፊት። ስለዚህ በዚህ ሁኔታ ውስጥ ከሄድን ምርጫ የሚባለው ነገር በጣም ከባድ ዋጋ ያስከፍለናል። ወይም ደግሞ አንድ አምባገነን ስርዓት በምርጫ ሽፋን ራሱን መልሶ የሚያስመርጥበት። አሁንም የምርጫ ኮሮጆዎች ተጭበርብረው 6 ዙሮች ተካሂደዋል። 6ቱም የማጭበርበር ምርጫዎች ናቸው። እውነተኛ ምርጫ በኢትዮጵያ ውስጥ አልተካሄደም ብሎ ኢህአፓ ያምናል። ስለዚህ አሁን 7ኛው ዙር የሚሉት ምርጫ ወይም ለኛ አንደኛ የምንለው ምርጫ በትክክል ሜዳው ተካሂዶ ህዝቡ የሞት ሽረት አድርጎ ሀገሩን እንዲያድን ነው ፍላጎታችን። ያንን የማስተባበር ግዴታ አለብን። ከአምባገነኖች እጅ ነፃ አውጥተን ህዝባችን እንዲመርጠን፣ ሀሳባችንን ፖሊሲያችንን ሸጠን እንዲመርጠን ለማድረግ ዝግጅት እያደረግን ነው። ያ ዝግጅት ግን ሜዳ ይፈልጋል። ሜዳውን ደግሞ እንዲፈጥር ብልጽግናን እያስገደድን
ነው የምንገኘው። የምርጫ ውጤት ምን አይነት በቀጣይ የሀገሪቱ መጻኢ ዕድል ላይ ምን አይነት እድል ሊኖረው ይችላል? ብልጽግና ቢያሸንፍም ቢሸነፍ? አዎ ይሄ ስርዓት ምናልባት ራሱን አርሞ ሊመጣ ይችላል፣ ወይ ደግሞ እንደዚሁ ላያርምም ይችላል። በዚሁ አምባገነንነት ቀጥሎ ምርጫውንም ውጤቱን አጭበረብራለሁ ብሎ ሊሄድም ይችላል። ስለዚህ አጭበርብሮ ከሄደ ያው ኢትዮጵያ ከዚህ በፊትም 2013 በዛ መንገድ ምርጫ ተካሄደ፣ ጦርነት ነው ከምርጫው ማግስት የተካሄደው። ይኸው የማያባራ ቀውስ ነው ያለው። አሁን ደግሞ ከ2018 ምርጫ በኋላ የብልጽግና መንግስት በለመደው መንገድ ከሄደ እኔ ምናልባትም ሀገሪቱ እንደ ሀገር የማትቀጥልበት ሁኔታ፣ ሌሎች ቀውሶችም በሰላማዊ ትግል ጥቂት ጭላንጭል ተስፋ ያላቸውም ጭምር ተስፋ የሚቆርጡበት ሁኔታ ነው የሚፈጠረው። ከዛ በኋላ ሀገር ትኖራለች የሚል ግምት የለኝም፣ አይኖረኝም፣ ኢትዮጵያ አትኖርም ወደሚል ድምዳሜ ነው ማስገባ። ተስፋ ትንሽ ህዝቡ ተስፋ በሰላማዊ ትግል ትንሽዬ ተስፋ አለ፣ ጭላንጭል ተስፋ። ያ ተስፋ የሚያሳይ ሰላማዊ ትግል መልስ አገኛለሁ ብሎ የሕክምና ባለሙያው በሰላማዊ ትግል እየጮኸ ነው እንደምታየው። ሌሎችም በሰላማዊ መንገድ እንትን እያሉ ነው። የትጥቅ ትግል ነው መፍትሄ የሚለው ቢል ኖሮ የሕክምና ባለሙያውም ጋውኑን አውልቆ ጫካ ነበር የሚገባው። ስለዚህ አሁንም ህዝቡ በሰላማዊ ትግል ሙሉ በሙሉ ተስፋ ቆርጧል ማለት አልችልም። ተስፋ ያለው ህዝብ አለ። ስለዚህ ይሄ ተስፋ ያለው ሙሉ በሙሉ ተስፋ እንዳይቆርጥ እውነተኛ ምህዳር ሊኖር ይገባል። የመጨረሻው ምናልባትም በሰላማዊ ትግል በኢትዮጵያ ውስጥ ተስፋ የሚቆረጥበት ምርጫ ነው ብዬ የማስበው። ተስፋ እንዳይቆረጥ ግን መሰራት አለበት። ሁሉም የሚመለከታቸው አካላት መረባረብ አለባቸው። ብልጽግና ፓርቲ ብቻ የተተወለት ሜዳ የለም። ለእርሱ ብቻ እንደ ልቡ የሚፈነጭበት ሜዳ ሊኖር አይገባም። የትኛውም ህግም አይሰጠውም። ስለዚህ እሱም ምጩ መንግስት ነው ከዚህ በኋላ ምርጫው ላይ፣ እኛም ምጩ መንግስት ነን። ሁላችንም እኩል መብት አለን ማለት ነው። ስለዚህ መብቶቻችንን ለማስከበር የሞት ሽረት እናደርጋለን። አያላከብርም ካለ ደግሞ ያው የኢትዮጵያ ህዝብና የዓለም ህዝብ ይፈርዳል። እንግዲህ ከምርጫው ጋር ተያይዞ ምርጫ ቦርድም እንግዲህ የምርጫው አዋጁ ይሻሻላል በሚል እንግዲህ እንቅስቃሴ ጀምሮ ነበር። ይሁንና ግን በዚያ እንቅስቃሴ ላይ ምንም አይነት እርምጃዎች እንዳልወሰደ የሚገልጹ መረጃዎችን አይቻለሁ። ምርጫ ቦርድ በራሱ እየተዘጋጀ ነው ወይ የሚለውን ጥያቄ የሚያነሱ በርካቶች ናቸው። አሁን ያሉትም ፓርቲዎች ቁመናቸው ምን ያህል ለዛ ምርጫ ዝግጁ ነው የሚለውን ጉዳይ እንግዲህ ብዙዎች የሚሰጉትና ጥያቄ የሚያጭርባቸው ጉዳይ ነው። በአንጻሩ ደግሞ በትጥቅ እንታገላለን ብለው ጫካ የገቡ ኃይሎችም በተደጋጋሚ ለሰላማዊ ትግል እንግዲህ ያላቸው መልከታ ምን እንደሆነ ሲናገሩ እናደምጣለን። እንግዲህ ያን ተከትሎ እንግዲህ ከምርጫው መደረግ ማግስት እንግዲህ አገሪቷ ምን ልትመስል ትችላለች የሚለውን አብረን የምናየው ጉዳይ ነው። በምርጫው ጉዳይ እንግዲህ እየደረሰ ደግሞ ሌሎች ጉዳዮችን በሰፊው እናነሳለን። መጋቢ የትግራይን አጀንዳ እናንሳ እስቲ። በትግራይ እናንተ እንደ ፓርቲ ቅርንጫፍ ከፍታችሁ እየተንቀሳቀሳችሁ እንዳለ ይታወቃል። በቅርቡ በተለይ ከቅርብ ጊዜ ወዲህ ግን የጦርነት እንቅስቃሴዎች አሉ በትግራይ። በተለይም ደግሞ አሁን በድጋሚ በህወሓትና በፌዴራል መንግስቱ መካከል ግጭት ሊቀሰቀስ ይችላል የሚል ስጋት በተለይ ከኤርትራም ጋር ካለው ፍጥጫ ጋር ተያይዞ የሚያነሱ በርካታ ናቸው። ከሰሞኑ ደግሞ ጌታቸው ረዳ በመንግስት የመገናኛ ብዙሃናት የሰጡት ቃለ መጠይቅ ደግሞ በእርግጥም ጦርነቱ እየቀረበ ነው ወይ የሚል ነው። ህወሓትም በይፋ በምርጫ ቦርድ ተሰርዟል። ደብረጽዮን ህወሓት መሰረዙ ሳይሆን የፕሪቶሪያን ስምምነት አናቀውም ካሉ ነው ችግር የሚፈጠረው የሚል ነገር እያነሱ ነው የሚገኘው። ከዚህ በተጨማሪም እሳቸው ምዕራብ ትግራይ የሚሉት ሌሎች ደግሞ ወልቃይት የሚሉትን ክፍል ደግሞ በኃይል ለመቆጣጠር እንደሚያስቡ ጭምር ደብረጽዮን ከዚህ ቀደም በተደጋጋሚ እየተናገሩ የሚገኙበት ወቅት ነው። ብልጽግና ለፕሪቶሪያ ስምምነት ደንቃራ የሆነው ማን ነው? ብልጽግና ነው ወይስ ህወሓት ወይስ ሁለቱም? የትግራይ ህዝብ እንደሚታወቀው በጣም ብዙ መከራዎችን አልፏል። ያለፉት አመታት ቀላል ያልሆነ እልቂት የተደረገበት ጊዜ ነው። በሁለቱም ወገን ከባድ ወንጀል ተፈጽሟል። በህወሓትም በብልጽግና በሌሎች ኃይሎችም። ምናልባት ነገ እውነተኛ የሽግግር ፍትህ ከመጣ ብዙ የጦር ወንጀሎች ይፋ ይሆናሉ። የተፈጸሙ በንጹሐን ላይ የደረሱ እልቂቶች፣ በአማራ ክልልም በተካሄደው ውጊያ፣ በትግራይ ውስጥም በተፈጸመው በጣም በጣም ዘግናኝ ወንጀሎች የሚጠየቁ ከባድ ወንጀል የፈጸሙ አካላት እንዳሉ ግልጽ ነው።
ይሄ ሁኔታ ፍትህ ባላገኘበት የንጹሐን ደም በተገቢው ዳኝነት ላይ ቀርቦ ባልተወሰነበት ሁኔታ አሁን ደግሞ ድጋሚ ያንን መከረኛ ህዝብ ለሌላ እልቂት እያዘጋጁት ነው። ሁለቱም ወገኖች በኔ እይታ ችግር ያለባቸው ናቸው። ብልጽግናም ጦርነቱን በሰላማዊ መንገድ ይልቅ በጦርነት ችግሮችን ለመፍታት የሚሄድ ፓርቲ ነው፣ በተግባር አሳይቶናል። ህወሓትም ጦረኛ ነው በባህሪው። ሁሉንም ችግር ከሰላማዊ መንገድ ይልቅ ጦርነት እየደገሰ መቀጠል የሚሻ ፓርቲ ነው። ስለዚህ እነዚህ ሁለት ኃይሎች አሁን ደግሞ ለሌላ ጦርነት እየተዘጋጁ እንደሆነ ግልጽ ነው፣ እየተፈራረጁ ነው። ስረዛውንም ሰምተናል፣ አዝነናል። እንደ ፓርቲ ወደዚህ መገባቱ የሰላማዊ ትግል ቢያካሄድ ነው ኢህአፓ። ህወሓት አስተሳሰቡን ባይቀበልም የሚያራምዳቸውን ነገሮች እንትን ባይልም፣ ነገር ግን ፓርቲ ሆኖ ቢቀጥል ችግር የለበትም። በሰላማዊ መንገድ ብንፎካከር ነው የምንፈልገው። ነገር ግን ብልጽግናም እንዲሁም ህወሓትም የሰላማዊ ትግል መንገድን ስላልመረጡ ያው ከፓርቲነት ይልቅ ሌላ አማራጮችን እየተከተሉ ነው። የምርጫ ቦርድ ውሳኔ ህጋዊ ነው ህጋዊ አይደለም፣ እሱም በደንብ አልመረመርንም። ወደፊት መርምረን ለኢትዮጵያ ህዝብ ይፋ የምናደርገው ይሆናል። እነዚህ ሁኔታዎች ባሉበት ግን አሁን አስፈሪ ሁኔታዎች ያሉት ጦርነት እንዳለና ወደፊትም ትግራይ ድጋሚ ለጦርነት እንደምትዳረግ የሚያሳዩ ምልክቶች እየወጡ ነው። ከሁለቱም በኩል የሚወጡት ቃለ ምልልሶች ከብልጽግና ወገን የሆኑትም ወገኖች እንዲሁም ከህወሓትም ወገን የሆኑትም የሚያራምዱት ነገሮችን ስናይ አሁንም ያንን መከረኛ ህዝብ ለጦርነት እያዘጋጁት እንደሆነ የኢትዮጵያ መንግስትም የኢትዮጵያን ህዝብ ድጋሚ ለጦርነት ለመማገድ እየተዘጋጀ እንደሆነ ማሳያ ነው። ከኤርትራም በኩል ያሉት ምልክቶች አሉ። ስለዚህ ብልጽግና በትግራይ ጦርነት ዓላማ አለው፣ ምልክቶች አሉ። አሁን ለምሳሌ ጦርነት ማካሄድ ካልፈለግ የመጀመሪያው ለሰላም ነው ቅድሚያ የምሰጠው፣ ለመነጋገር፣ ለመወያየት የመሳሰሉት ነገሮች ነው። ነገር ግን የብልጽግና ፓርቲ በግልጽ ትንኮሳዎችን ሲያደርግ እናያለን። ህወሓት ላይ እንደ ፓርቲ ለምሳሌ ጣልቃ ገብነት ለመክፈል መሞከር፣ ውስጣዊ እንትን ልክ ኢህአፓ ላይ እንደሚሞክሩት፣ ኦነግ ላይ እንደሚሞክሩት፣ ሌሎች ፓርቲዎች ላይ እናት ፓርቲ ላይ እንደሚሞክሩት በፓርቲዎች ላይ ጣልቃ ገብተው ከሁለት ለመሰንጠቅ ሲንቀሳቀሱ በተግባር አይተናል ካድሬዎቹ። ስለዚህ አንዱ ወገን ያንተ ሌላኛው ወገን የሌላ እንደዚህ እየተባለ ማለት ነው እና የተለመደ አካሄድ ኢህአዴግ ያደረገው የነበረውን ይሄኛው ደግሞ አሻሽሎት ፓርቲ ለመክፈል ፓርቲዎችን ለማመስ ለማተረማመስ የሚያደርገው እንቅስቃሴ አለ። ስለዚህ ፓርቲው በውስጥ ሽኩቻና በእርስ በርስ እንዲባላ በማድረግ ብልጽግና እጁ የለበትም ልልህ አልችልም። ስለዚህ እጁ በግልጽ እንዳለበት ደግሞ የሚያሳዩ ነገሮች አሉ። በተመሳሳይ እኛም እያየኑ ስለሆነ ያም ፈተና እናውቀዋለን። ሁሉም ፓርቲ ላይ ጠንካራ የሆነ የህዝብ ይወግናል የሚባል ፓርቲ ላይ በአጠቃላይ ብልጽግና የተለመደውን ኢህአዴጋዊ አካሄድ እየሄደ ነው ባህሪውን አሻሽሎ። ስለዚህ እንደነዚህ አይነት አካሄዶች ፓርቲ ለማፍረስ መሄድ ትጥቅ ትግል ማስፋፋት መሄድም ነው። ኢህአፓን ስታፈርሰው ኢህአፓን ወደ ትጥቅ ትግል ግባ፣ በሰላማዊ ትግል ስልጣን አታገኝም ከዚህ በኋላ ካልተዋጋኸኝ ማለት ነው። ህወሓትንም ስታፈርሰው ተዋጋኝ የምን ምርጫ ነው? ናና ግጠመኝ ነው፣ ሌላ ትርጉም የለው። እናት ፓርቲንም ስታፈርሰው በተመሳሳይ እያልክ ያለው የሰላማዊ ትግሉ አይሰራም እያልክ ነው። አሁን ለምሳሌ በፋኖ በኦሮሞ ነጻነት ሰራዊት ያሉ እኮ ትናንት በሰላማዊ ትግል አምነው የሚታገሉ ወገኖች ናቸው። ሲያፈርሷቸው፣ ሲያሳድዷቸው፣ አንዳንድ ጋዜጠኞችም ሲያስሯቸው፣ ሲያፍኗቸው ነው ወደ ትጥቅ ትግል የገቡት። ስለዚህ የሰላማዊ ታጋዮችን ባሳደድክ ሰዓት ምርጫ ትጥቅ ትግል ነው ማለት ነው። ስለዚህ ብልጽግና ፓርቲ አሁንም ምህዳሩን እያጠበበ ያለው ምርጫው ትጥቅ ትግል ስለሆነ ነው። በቃ ይፈልገዋል ጦርነት፣ ሁሉም ጦረኛ እንዲሆን ይፈልጋል። ያን ካልፈለገ ኢህአፓ ላይ የሚያደርሰውን ህገወጥ እንቅስቃሴ፣ እናት ፓርቲ ላይ፣ ሌሎችም ኦፌኮ ላይ፣ ኦነግ ላይ የሚያደርሰውን፣ ህወሓት ላይ የሚያደርሰውን ጣልቃ ገብነት ሊያቆም ይገባል። ምህዳሩን መዝጋት፣ እንደገና በውስጣቸው የእነሱን ሰዎች እየገዙ በልዩ ጥቅማ ጥቅም ህሊናቸውን ለሆዳቸው የሸጡ ኃይሎችን በመጠቀም ለማፍረስ መሄድ ማቆም አለበት። ስለዚህ ጦረኛ ነው ብልጽግና ፓርቲ።
እንደው ከዚህ ከህወሓት መሰረዝ ጋር ተያይዞ አንድ ጥያቄ ላንሳ። መጋቢ ህወሓት እንግዲህ ተሰርዟል፣ ህጋዊ ፓርቲ አይደለም ተብሏል። እንግዲህ የህልውና ጉዳይ ነው፣ የፓርቲው የህልውና ጉዳይ ህጋዊነት አጥቷል ማለት ነው። የፕሪቶሪያ ስምምነት ደግሞ እንደምናውቀው በህወሓትና በፌዴራል መንግስቱ መካከል የተፈጸመ ነው። አንዱን ድርጅት ህጋዊነት ከሌለው አሁን የፕሪቶሪያ ስምምነት ህልውና ሊኖረው ይችላል ከዚህ በኋላ? እሱን በደንብ አላጤንኩትም፣ በደንብ እንትን አላልኩትም። የፕሪቶሪያው ስምምነት ተፈጻሚ ይሆናል አይሆንም፣ ያው እንግዲህ ህወሓት ከሰላማዊ ትግል ሜዳ ውጣ ተብሏል። አሁን ከዚህ በኋላ ምንድን ነው ህወሓት በምን መንገድ ነው ስልጣን ሊያኖር የሚችለው? በትጥቅ ትግል ነው፣ ግልጽ ነው። ስለዚህ የፕሪቶሪያው ስምምነት አንድም በሌላም መልኩ እንትን ሊል ይችላል። ህወሓት ምርጫ እመጣለሁ ሊል ይችላል፣ ቀጣይ ምርጫ ስላለ 2018 ወይም ደግሞ በስልጣን ጊዜያዊ አስተዳደርነት ይቀጥላለሁ ሊል ይችላል እና አጣብቂኝ ነው ስምምነቱ ራሱ አጣብቂኝ ውስጥ ወድቋል። ያ ማለት ብልጽግና ብቻ አይደለም ህጋዊ እውቅናውን እንዲያጣ ያደረገው፣ ህወሓትም የውስጥ ፓርቲ ትግል የገጠመው ውስጣዊ ችግርን ማረም ስለተሳነውና እሱም በአምባገነንነት ስለቀጠለ ያንን ክፍተት በመጠቀም ብልጽግናም ይሄ አይነቱ ነገር ውስጥ የገባ ይመስለኛል። ስለዚህ በተቻለ መጠን የትግራይን ህዝብ ወደ ግጭት እንዳይገባ ሁለቱም ኃይሎች ቢሰሩና ራሳቸውን አርመው ቢሄዱ የተሻለ ነው። ሰላማዊ ምርጫችን ሰላም ስለሆነ እኛ በሰላም ችግሮቻቸውን እንዲፈቱ እንዲወያዩ ነው የምመክረው። በሰላማዊ ትግል እንደምትንቀሳቀሱ ነግረኛል። የመጨረሻ ጥያቄ ላርገውና አሁን የመለስክልኝ ምላሽ ላይ ህወሓትን ህጋዊነት መሰረዝ በሰላማዊ ትግል አታገኝምና ና ግጠመኝ ተዋጋን የሚል ምላሽ ሰጥተኛል። አሁን በፋኖ ውስጥ በኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ በሚባለው ቡድን ውስጥ ያሉትም ትናንት በሰላማዊ ትግል ሲታገሉ የነበሩ ምህዳሩ ሲጠብባቸው ወደ ጫካ የገቡ ናቸው የሚል ነገር አንስተልኛል። ምናልባት የሰላማዊ ፖለቲካ ምህዳሩ አንተ እንደምትለኝ ጠቦ መጨረሻ ላይ ትጥቅ ትግልን አማራጭ ልታደርጉ ትችላላችሁ? እኛ እንግዲህ ኢህአፓ ካለፈው ታሪኩ ተምሯል። ትጥቅ ትግል ብዙ ዋጋ እንደሚያስከፍል በደርግ ጊዜ ያው ምስክር ነው። አልፈንበታል መከራውን፣ ስቃዩን። መጨረሻ ለጠባብ ብሔረተኞች አሳልፎ መስጠት ነው ያ ሁሉ መስዋዕትነት ውጤቱ የሆነው። የተከፈለው ዋጋ ቀላል አይደለም። ዝም ብሎ መናም አልቀረም። እስካሁን ድረስ ያ ዋጋ እየታገለ ነው ያለው። ግን ኢህአፓ አሁንም በሰላማዊ ትግል ጽኑ እምነት ስላለው ምህዳሩ እስኪዘጋ ድረስ መንግስት በቃ ተሰርዛቸዋል እስከሚለን ድረስ እና እስከሚያስወግደን ድረስ ባለን በሌለን ኃይል መከራዎችን ተቋቁመን አሁንም የተቋቋምነውን መቋቋም እኛንን የምናውቀው ምን እያለፍን እንደሆነ። ስለዚህ የትኛውንም መስዋዕትነት ከፍለን እስከ መጨረሻው በሰላማዊ ትግል ላይ ነው ምንጸናው። ነገር ግን ሁሉን ነገር ዘጋግቶ በአምባገነንነት በቃ አትታገለኝ ሰርዤሃለሁ ከዚህ በኋላ ከሰላማዊ ትግል ውጪ ነው ካለ የዛን ሰዓት የትግል ስልትህን ይመረጣል ራሱ መንግስት ስለሆነ አማራጭ አይኖርህም፣ ወደ ሌላ ትግል ትገባለህ። ያ ማለት ያ አዋጭ ነው እያልን አይደለም። ስለዚህ እኛ በየትኛውም በሩ ተዘጋግቶም የመጨረሻው ምርጫችን ብዙ የአምባገነን መንግስታትን በሰላማዊ ትግል ባለችው ጠባብ መንገድ ተጠቅመው ሰላማዊ ታጋዮች ስላስወገዷቸው ይሄም አምባገነን ስርዓት በሰላማዊ ትግል መለወጥ ይችላል ብለን ስለምናምን በሰላማዊ ትግል ብዙ ታሪክ መስራት ይቻላል ተብሎ ስለሚታመን እስከ መጨረሻው ድረስ በሰላማዊ ትግል ስርዓቱን ለመለወጥ ነው ጥረት የምናደርገው። በሰላማዊ ትግል ላይ ተስፋ አንቆርጥም። በጣም ጥሩ። ምናልባት በሮች ከተከረቸሙ ግን ያን አማራጭ ልትወስዱ ትችላላችሁ? ያው መቼም እንግዲህ ኔልሰን ማንዴላ እንዳለው የትግል ስልትህን የሚመርጡልህ አምባገነኖች ናቸው። ምን የትግል ስልት እንድንከተል እንደሚያደርገን ብልጽግና ወደፊት አብረን የምናየው ይሆናል። እንድንመርጥ የሚያደርገን ምርጫ የሚሰጠን ራሱ ስለሆነ እኛ ምርጫችን ሰላማዊ ትግል ነው። ቴንኪው። በጣም ጥሩ። እንግዲህ መጋቢ ብሉይ የኢህአፓ ፓርቲ ተቀዳሚ ሊቀመንበር ወቅታዊ ጉዳዮች ላይ ከሐኪሞች ጥያቄና ተቃውሞ ጋር ተያይዞ እንደዚሁም መጪው ምርጫን የተመለከቱ ጉዳዮች ከዚህ በተጨማሪም የትግራይ ነባራዊ ሁኔታ ወዴት እያመራ ነው፣ ወደ ጦርነት እያመራ ነው ወይ የሚሉ ጉዳዮች እየተነሱ ነው እና በእነዚያ ጉዳዮች ላይ ከዚህ በተጨማሪም በፖለቲካ የሰላማዊ ፖለቲካ ምህዳሩ ጋር በተያያዘ የሚነሱ እና ያሉ ጉዳዮችን አንስተናል። የዚህ ሳምንት የአንድ አፍታ ወግ እንግዲህ ስለሆንክ እዚህ ስቱዲዮም ስለመጣ አክብረኝ እጅግ አድርጌ አመሰግናለሁ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ወግ ዝግጅታችን ከመጋቢ ብሉይ አብርሃም ጋር ያደረግነው ቆይታችን ይህን ይመስል ነበር። አብራችሁን ስለሆናችሁ ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።